የመዳም ቅመሞች ንቀት ነው ወይ ባልሽን የማታሳይን እያላችሁ ነበረ። ቀይ ስሬ ትንሽ ከበሰለ በኋላ ድንችን ጨምሬያለሁኝ። ገበያ የሚሰጠውን የእናት ልጅ አትሰጥም ይባላልና ይኸው ደግሞ እንደተለመደው ማንጎዬ ለምን ይቀርብኛል? እዛው ገበያው ሄጄ አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና ተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። የኔና የሀዶ ገበያ ማለት ነው። በሶስት ቀን ነው። ጁምዓ እሄዳለሁኝ፣ ከዛ እሁድ ካልሄድኩኝ ማክሰኞ እሄዳለሁ ማለት ነው። እና እኔ እንጃ እንግዲህ አላህ ሪዝቃችንን ያብዛው ነው የምለው። በቃ እኔ አላቅም ብቻ ይሆናል በዚህ ሳምንት የሆነ ነገር ገዝቼ እስከሆነ ቀጣይ ደግሞ የማክሰኞ የሆነ ነገር ጎሎ አገኘዋለሁ ማለት ነው። እና ለማንኛውም ሀባይቦቼ ገበያ ሂጄ መጥቻለሁ በጧት ማለት ነው። እስኪ ከመጀመሪያው ገበያ ከትንሹ ልጀምርላችሁ። እዚህ እንግዲህ የሻይ ቅመም ምንድነው ቀረፋ ምናምን ለሻይ ቅመም ይሄንን ገዝቻለሁ። ትንሿ እንግዲህ ይቺ ናት እላችኋለሁኝ። በነገራችን ላይ ዛሬ ድንች የለም፣ ድንች ጠፍቷል። ዙሬ ነው ያው ተወዷል። ቢሆንም ያው ገዝቼ መጣሁ። እዚህ ደግሞ ዛሬ ቀይ ስር ገዝቻለሁኝ። አልጫ ልሰራ ማለት ነው። ሰላጣ ነው የሚባለው ማለት ነው። ይሄ ቀይ ስር ነው፣ ቀይ ስር ማለት ነው። ያው ዞሮ ገበያ የሚሰጠውን የእናት ልጅ አትሰጥም ይባላልና ይኸው ደግሞ እንደተለመደው ማንጎዬ ለምን ይቀርብኛል? እዛው ገበያው ሄጄ እኔ እህታችሁ ሸምቼው መጣሁ እላችኋለሁኝ። እዚህ ደግሞ ካሮት እንግዲህ ያየሁትን ነገር ብበላውም የሚገርማችሁ እኮ ፍሪጅ ቁጭ አድርጌው ጥንዝልዝል ብሎ ነው የማገኘው ማለት ነው። ካሮት ገዛሁኝ ማለት ነው። እስኪ እንዲሁ የገበያውን ላሳያችሁ ብዬ ነው። እዚህ ቲማቲም እንግዲህ የረከሰው ነገር ቲማቲም ነው ብዬ አስባለሁ። እዚህ ሩዝ ገዝቻለሁኝ። ቲማቲም ረከስ ያለ ይመስላል፣ እንዴት እንደሆነ አላውቅም። ቲማቲም ረክሷል። ይሄ እንግዲህ በቃ ብዙ ነው ብዬ ነው ያሰብኩት እኔ። ይሄ የምታዩት የ50 ብር ነው ማለት ነው። እና ከሁሉም ገበያ ያው ርካሽ ያገኘሁት ይሄን ቲማቲም ነው። ቲማቲሙ በነገራችን ላይ ብዙ ይመስለኛል። እዚህም ነጭ ሽንኩርት ገዝቻለሁ። ነጭ ሽንኩርትም ረክሷል። ብዙ ነው፣ ከውስጡ ተቀላቅሎ ነው። ሽንኩርትም ገዝቻለሁ። ሽንኩርት እንግዲህ ያው ኪሎ 130 140 ብር ምናምን ገብቷል። 120 እንደ ሽንኩርቱ ያው ገዝቻለሁ። 1 ኪሎ ሽንኩርት ማለት ነው። ድንችም 1 ኪሎ ገዝቻለሁኝ። ያው ስለተቀላቀለ ለመለያየት ስላስጠላኝ ነው እዚሁ ላይ የማሳያቸው። ያው ሽንኩርቴ ከታይ ሆኖ ነው እና ዛሬ እነዚህን ሸማምቼ መጣሁኝ ማለት ነው። እንግዲህ ሰይድ ሱቅ ነይ ቶሎ እኔ ስራ አለኝ እያለኝ ነው። እኔ ደግሞ ቆይማ ምሳሌ ሰራራልህ እንጂ በኋላ ከጠረረ በኋላ ከመስራት እያልኩ ነው። እና ያው ዛሬ እነዚህን ሸማምቼ መጥቻለሁኝ እላችኋለሁኝ ውዶችዬ። እና ብቻ አልሐምዱሊላህ ያው ምንም አይልም። የገበያ ሁኔታ ደህና ነው። ያው ፖርሳዬ ባዶ ናት እንደው ቢኖራት ማለት ነው። 20 ብር ይሁን 10 ብር ናት የተመለሰችው። ይዤ ሄድኩት በቃ ስንት ብር ነበረ? ብዙ አልቆጠርኩትም፣ እርግጠኛ አይደለሁም። ያው 1000 ብር ይሆናል ብዬ አስባለሁኝ። ከዛ ያንስም ግን ባዶዋን ከ20 ብር በታች አልመለስኩም ማለት ነው። ያው እነዚህን ሸማምቼ መጣሁኝ እላችኋለሁ ሀባይቦቼ። ብቻ አልሐምዱሊላህ እስኪ አፍ ያለ አድርገን እየኖርን ነው፣ እየበላን ነው፣ እየጠጣን ነው። ያው ቅመሞችዬ እንደዚህ ስለምንል እናንተ እንድትጨናነቁ ምናምን ፈልገን አይደለም። ያው ወቅታዊ ሁኔታ የጨመረውን የቀነሰውን ያለውን ለማስረዳት ነው እንጂ እናንተ እንድታስቡብን ፈልገን አይደለም እላችኋለሁኝ። እንግዲህ ያው ዞሮ ሞላም ጎደለም ምንም ይሁን ገበያ ሄደን ሸምተን መጥተን እየበላን ነው እላችኋለሁ ቅመሞችዬ። አልሐምዱሊላህ ዋናው ነገር አፍያ ነው። አፍያ አለ ያርገን። ሁልጊዜ ጤና ከሆነ መኖር ይቻላል፣ ይኖራል። ይሄን እንግዲህ ፍሪጅ ላረግ መርጫዋለሁኝ። ፍሪጅ ካልተቀመጠ ቲማቲሙም ቶሎ ይበላሻል። ማንጎም ቀዝቀዝ ማለት አለበት። ቀይ ስሩም ካሮቱም እንደዛው ማለት ነው። እና ፍሪጅ ላስገባ ነው እላችኋለሁ ውዶችዬ። እንግዲህ ከገበያ ብመለስ
አቶ ሰይድ ዱቄት እያሸገ ነው ማለት ነው። እየመዘነ ነው። እዚህ የምታዩት እንግዲህ መዝኖ ጨርሶ ወደ ማሸግ ነው የሚሄደው። ወደዚህ ያለውን ደግሞ እየለካ ነው። አይታችሁታል እንግዲህ ከጀርባውም ሁሉንም ነገር ከፊት ነው የሚቀራችሁ። ከፊት ደግሞ ኢንሻአላህ አንድ ቀን ታውታላችሁ። የመዳም ቅመሞች ንቀት ነው ወይ ባልሽን የማታሳይን እያላችሁ ነበረ። ይኸው ዛሬ እንግዲህ በደንብ አሳይቻችኋለሁ። የቀረውን ደግሞ በሌላ ቀን ማለት ነው። ባንዴ እንዳያልቅባችሁ ብዬ ነው። ቀስ እያልኩኝ አሳያችኋለሁኝ። እና እኔ ምሳ ወደ መስራት ልሄድ ነው። እሱ እንግዲህ አጧጥፎታል ማሻአላህ በጧቱ ማለት ነው። አሁን አምጥቶ ዱቄት ይሄን ሁሉ መዝኖ ምናምን ሊያሽግ ነው እላችኋለሁኝ። ለማንኛውም ላይክ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉት። እንግዲህ ምሳችንን ለመስራት እዚህ ሽንኩርታችንን ጥደናል ማለት ነው። ሀባይቦቼ ያው በጧት ልሰራራ ብዬ ነው እንጂ ሰዓቱ ገና ነው። ሰኢድ ለቅሶ ስላለበት እዛ ቀብር ስለሚሄድ ሰራ አርጌ ወደ ሱቁ እንዳግዘው ብዬ ነው ማለት ነው ቅመሞችዬ። እና እዚህም ደግሞ ቀይ ስር ድንች ጋር ልሰራ ነው። ያው እዚህ ቲማቲሜን ከታተፌ መቀጥቀጥ ነው የቀረኝ እላችኋለሁኝ። እና ቶሎ ልበልና ነይ ቶሎ በይ ሳይለኝ ሰራ አድርጌ እሱም ምሳውን በልቶ ይሄዳል፣ እኔም ሱቄ እገባለሁ ማለት ነው። ሰኢድ ደግሞ ቲማቲም በደንብ ድቅቅ ብሎ ለም ካላለ አይወድም። እንደዚህ ፍጥጥ ብሎ ሲያይ ለመብላት በጣም ነው እንትን የሚለው። ደግሞ ለቀይ ስር የሚሆነኝን ሽንኩርት እያበሰልኩ ነው። በረጃጅሙ ነው የከተፍኩት። እኔ ቀይ ስር ሰርቼ አላውቅም። ኢትዮጵያ ከገባሁ ረስቼዋለሁ እንዴት እንደሚሰራ ራሱ። ዝም ብዬ ያው ገዝቼ ልሞክረው ብዬ ነው እና ደስ አለኝ ማለት ነው ዛሬ ቀይ ስር መስራት። ለዛ ነው እላችኋለሁኝ። ሽንኩርቴን ካበሰልኩ በኋላ ቀይ ስሬን ጨመርኩኝ። አሁን ደግሞ ቀጣይ ድንችን እከታትፋለሁኝ። ይሄ ትንሽ በሰል እስከሚል ልክዴ ነውና ይቆይ ማለት ነው። ቀይ ስሬ ትንሽ ከበሰለ በኋላ ድንችን ጨምሬያለሁኝ። በዛውም እንግዲህ ሙያ እያስተማርኳችሁ ነው አሉ። ለነገሩ ምን ይታወቃል፣ ሁሉም ከአንዱ አንዱ ነው የሚማረው አይደል እንዴ? እንደዚህ ሆነና እስኪ ደግሞ አብሮ ይብሰል ማለት ነው። እንደዚህ ከሆነ ውሃ ጠብ ላድርግበት። በነገራችን ላይ እኔ አልጫ ስሰራ ድንችም ይሁን ጎመንም ይሁን እንደ ውሃ ጠብ አድርጌ ነው። ለምን መረቁ ነው ደስ የሚለኝ ማለት ነው። ድርቅ ያለ ነገር ደስ አይለኝምና የሆነ ጥቅል ጎመን እንደዚህ ድንች አልጫ ስሰራ በቃ ውሃ ሲኖረው ደስ ይለኛል፣ ያባላኛልና መረቁ ነው አብዛኛውን የሚያስደስተኝ። ይሄንንም እስኪ ውሃ ደረግ አደረኩበት የሚጥም ነው ብዬ አስባለሁኝ እንግዲህ። እና አብዛኛው ያስፈልጋል ብዬ የማስበው በእኔ በኩል መረቁ ነው ማለት ነው። እና ይሄንን ያው እንደፈለጋችሁ መስራት ትችላላችሁ፣ በደረቁም መረቅም ያለው አድርጋችሁ ማለት ነው። እና ወጤን ሰርቼም ጨርሻለሁ። ይሄ ነው ትንሽ የቀረው እንግዲህ ቃሪያ ምናምን ነጭ ሽንኩርት አድርጌ መጨረሻ ያደርሷል እላችኋለሁኝ። ልጬን በዚህ መልኩ ሰርቼ ጨርሻለሁኝ። ያው እኔ የምወደው በመረቅ ያለው ነው ብያችኋለሁኝ። ውሃ ደረጋር አግብታለሁኝ እና አሁን ወደ ሱቅ ልገባ ነው። ሰኢድ ሊወጣ ነው እላችኋለሁኝ። እንግዲህ ምሳሌ እንገናኝ።